የአማራና የአፋር ክልሎችን የሚያስተሳስረው የሐይቅ ቢስቲማ ጭፍራ መንገድ ፕሮጀክት ግንባታ በፍጥነት እንዲጠናቀቅ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገለጹ። የክልሉ ከፍተኛ የሥራ ኃላፊዎች በደቡብ ወሎ ዞን ወረባቦ ወረዳ በመገኘት የሐይቅ ቢስቲማ ጭፍራ መንገድ ፕሮጀክት የሥራ ሂደትን ተመልክተዋል። በቃሉ ፈረደ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ የክልሉ ከፍተኛ የሥራ ኃላፊዎች በደቡብ ወሎ ዞን ወረባቦ ወረዳ በመገኘት የሐይቅ ቢስቲማ ጭፍራ መንገድ ፕሮጀክት ሥራ ሂደትን ተመልክተዋል። የመንገድ ፕሮጀክቱ በ2013 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ የመሰረት ድንጋይ ተቀምጦለት የተጀመረ ቢሆንም በሰሜኑ ጦርነትና ቦታን ከሶስተኛ ወገን ከማጽዳት ጋር በተገናኙ ችግሮች ምክንያት መጓተት አጋጥሞት እንደቆየ ተገልጿል። በአሁኑ ወቅት ግን መንግስት ችግሮችን በቅርበት በመፍታት ግንባታው ተጀምሮ በመፋጠን ላይ እንደሚገኝም ተጠቅሷል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በመልከታቸው ወቅት እንደገለጹት መንገዱ የአማራና የአፋር ክልሎችን የሚያስተሳስርና ለጅቡቲ ኮሪደር የንግድ እንቅስቃሴ ከፍተኛ ፋይዳ እንደሚኖረው ጠቅሰው መንግስት የህዝቡን የቆየ ጥያቄ ለመመለስ የወሰደው እርምጃ መሆኑን ገልጸዋል። ይህ መንገድ ለህዝቡ የተቀላጠፈ የመንገድ መሰረተ ልማት ከመሆን በዘለለ የአማራና የአፋር ክልልን ባጭር የሚገናኝበት መንገድ ነው። በሁለተኛ ደረጃ ለጅቡቲ ወደብ ለጅቡቲ ኮሪደር በጣም ከኮምቦልቻ ከ450 ኪሎ ሜትር ያነሰ ሩት በመሆኑ ለውጭና ገቢ ንግድን በማሳለጥ ትልቅ አስተዋጽኦ የሚያደርግ መንገድ ነው። የፕሮጀክቱ አማካሪ ድርጅት የሆነው ኮር ኮንሰልቲንግ ተወካይ ኢንጂነር ጸጋ ፈንታውን ቦታን ከሶስተኛ ወገን ነጻ የማድረግ ስራዎች መጓተት ለፕሮጀክቱ ያለመፋጠን አንዱ ችግር መሆኑን ገልጸው ችግሩ ከተፈታም በቀጣይ 2 ዓመታት ውስጥ አጠናቆ ለማስረከብ እንደሚቻል ገልጸዋል። አጠቃላይ ኪሎ ሜትሩ 74 ኪሎ ሜትር ነው። መነሻውን ሐይቅ ከተማ አድርጎ መዳረሻውን አፋር ክልል ጭፍራን ከተማ የሚያደርግ ነው። ያልቃል ተብሎ የሚተጠበቀው በ4 ዓመት የሚያልቀው የነበረ ፕሮጀክት ነው። እውነት ነው የመጓተት ነገሮች አሉ። ከ74 ኪሎ ሜትር ውስጥ 65 በመቶ የሚሆነው የመንገድ ክፍል ነው ከሶስተኛ ወገን ነጻ ተደርጎ የተሰጠው። ከዚህ ውስጥ 45.5% የሚሆነውን አጠናቀናል። የሚቀረውም ክፍል ወደ የአስፋልት ንጣፍ ደረጃ የምናሳድገው ደረጃ ላይ ነው ያለው። ተከታታይነት ባለው መልኩ የገጠመን የነዳጅ እጥረት የአስፋልት ስራን ለመስራት አስቸጋሪ ሆኖብናል። ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በአሁኑ ወቅት ስራውን ሊያስቆም የሚችል ችግር አለመኖሩን ገልጸው መንግስት የካሳ ጥያቄ ያለባቸውን አርሶ አደሮች ጉዳይ በመፍታት ግንባታው እንዲፋጠን ምቹ ሁኔታን ለመፍጠር ቁርጠኛ መሆኑን ገልጸዋል። ምልከታው ያሉትን ችግሮች አውቀን መፍታት የሚያስችልበትን ሁኔታ ለማመቻቸት እና በየደረጃው ያለ የአስተዳደር አካል የሚጠበቅበትን የድርሻውን እንዲወጣ ነው። በአሁኑ ደረጃ ስራውን ሊያስቆም የሚችል ምንም አይነት ከመንግስት በኩል የሚታወቅ የተጠቀሰ ችግር ስለሌለ በዛው ልክ ከሶስተኛ ወገን ጋር ያሉትን ችግሮች የክልሉ መንግስት ቀረብ ብሎ በመፍታት አርሶ አደሮችን በማቋቋም ስራውን እየሰራ የመንገዱ ግንባታ እንዲፋጠን የሚያደርግ መሆኑን በዚህ አጋጣሚ ማረጋገጥ እወዳለሁ። ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ለልማት ሰላም ወሳኝ መሆኑን ጠቅሰው የሀገር ሽማግሌዎችና ማህበረሰቡ የአካባቢያቸውን ሰላም ለማረጋገጥ እየተወጡት ያሉትን ማህበራዊ ኃላፊነት አጠናክረው እንዲቀጥሉ አሳስበዋል። የክልሉ ከፍተኛ የሥራ ኃላፊዎች በመልከታቸው የሐይቅ ከተማ የኮሪደር ልማት ስራንም ጎብኝተዋል።